ለቤተ ክርስቲያንና ለቅዱሳት ምስጢራት ሊኖረን ስለሚገባ ክብር። ዛሬ ወደ ቤተ ክርስቲያን የመጡት ሰዎች እጅግ ጥቂቶች ናቸው። ምንድነው ምክንያቱ? የሰማዕታትን በዓል እያከበርን ነው። ነገር ግን ማንም አልመጣም። የመንገዱ ርዝመት እንዲቀሩ አድርጓቸዋል። እንዲያውም የመንገዱ ርዝመት አይደለም፣ የገዛ ራሳቸው ስንፍና ነው እንጂ። አንድ ትጉህ ነፍስም ቅንና ነውር የሌለባት ሰው ወደዚህ ከመምጣት ምንም እንደማያግደው ሁሉ ልቡ የተከፈለና ሰነፍ ሰውም በመንገዱ ላይ የሚቆም ማንኛውም ኢምንት ነገር እንዳይመጣ ሰበብ ይሆናልና። ሰማዕታት ስለ እውነት ደማቸውን አፈሰሱ። ታዲያ እናንተ ጥቂትስ እንኳ የመንገዱን ርዝመት መቋቋም ያቅታችኋልን? ሰማዕታቱ ሕይወታቸውን ለክርስቶስ ሰጡ። ታዲያ እናንተ ወደ ክርስቶስ ለመምጣት ጥቂት መጓዝን እምቢ ትላላችሁን? በሰማዕታት መታሰቢያ በዓል ላይ እናንተ በስንፍናና በግዴለሽነት ተቀምጣችኋል። ዲያብሎስ ድል ሲደረግ ሰማዕታቱ ድል አደረጉ። እግዚአብሔር ይመስገን። ቤተ ክርስቲያንም የክብር አክሊልን ስትቀዳጅ እንድታዩ መምጣታችሁ ግድ ያስፈልግ ነበር። እኔ ኃጢአተኛ ነኝ፣ ስለዚህ መምጣት አልችልም ብለህ ትነግረኝ ይሆናል። እኔም እንዲህ ብዬ መልስልሃለሁ፣ ወዳጄ ሆይ ኃጢአተኛ ከሆንክ ኃጢአተኛ መሆንህ ያበቃ ዘንድ ና። እስኪ ንገረኝ፣ ከሰው ወገን ኃጢአት የሌለበት ማን አለ? ወደ መሠዊያው የሚቀርቡት ሰዎች ራሳቸው ኃጢአተኞች እንደሆኑ አታውቅምን? ሥጋ ለባሽ ናቸውና። በዚህ አትሮኖስ ላይ የምንቆምና የምናስተምር እኛም ጭምር በኃጢአት ወጥመድ የተያዝን ነን። ይህን ምክንያት አድርገን ግን በእግዚአብሔር ቸርነት ላይ ተስፋ አንቆርጥም። እግዚአብሔርን የማይራራ ጨካኝ አድርገን አናየውም። ስለዚሁ ዋና ምክንያትም እነርሱ ራሳቸው ከሚያገኛቸው ድካም የተነሳ የሌሎች ሰዎችን ድካም መረዳትና መርዳት ይቻላቸው ዘንድ አምላክ መሠዊያውን የሚያገለግሉት ሳይቀሩ መላእክትን ሳይሆን እነዚህ ደካሞች የሚያገኟቸው ሰዎች እንዲሆኑ አድርጓቸዋል። አንድ ሙዚቃ ተጫዋች ወይም አንድ ዳንሰኛ እነዚህን የመሰለ ሰው ወደ ቤቱ ቢጠራን ፈጥነን እንሄዳለን። ስለ ጠራንም እናመሰግነዋለን። በዚያም ግማሽ ያህል ቀን እናሳልፋለን። እርሱም ብቻም እናዳምጣለን። እግዚአብሔር በቅዱሳን ነቢያቱና በሐዋርያቱ ላይ አድሮ ሲያናግረን ግን እናፋሽጋለን፣ እንቁነጠነጣለን፣ ወዲያ ወዲህ እንላለን። ይህስ በእውነት እንደምን ያለ ስንፍናና ልበቢስነት ነው! ከዝናብ የሚከላከል ጣሪያ በሌለው የሰርከስ ትርኢት በሚታይበት ቦታ ላይም ዶፍ ዝናብ በላያቸው ላይ ቢወርድም ነፋሱ ወይንም ወጨፎው ፊታቸውን ቢመታቸውም ሰዎች እዚያ እንደ እብድ ሆነው ይቆማሉ። ስለ ቅዝቃዜው ወይንም ስለ ዝናቡ ወይም ስለ ርቀቱ ምንም አይገዳቸውም። ወደዚያ ከመሄድ ምንም አያዳግታቸውም። በቤታቸው እንዲቀመጡ የሚያደርጋቸው ኃይል የለም። ወደ ቤተ ክርስቲያን ለመምጣት ግን ጥቂት የዝናብ ጠብታ ወይንም በመንገዱ ላይ ያለ ጭቃ እጅግ ከባድ መሰናከል ይሆንባቸዋል። እነ አሞጽ ወይም እነ እብድዮ እነማን ነበሩ? የነቢያት ወይም የሐዋርያት ቁጥራቸው ስንት ነበሩ ተብለው ሲጠየቁ ድዳ ይመስል አፋቸው ይዛጋል። ስለ ፈረስና ስለ ፈረስ ተሽቀዳዳሚዎች ቢሆን ኖሮ ግን አንደበታቸው ከባለ ቅኔዎችና የንግግር ችሎታ ካላቸው ሰዎች በላይ ስል ነው። ታዲያ ይህንን ልንታገሰው የምንችለው እንዴት ነው? ወደ ተውኔት ቤት እንዳትሄዱ ብዬ ደጋግሜ ያስጠነቀቅኳችሁ ነበር። እናንተም ሰምታችሁኝ ነበር፣ ግን አልታዘዛችሁኝም። የነገርኳችሁን ቃል ቸለል ብላችሁ ወደ ተውኔት ቤት ሄዳችኋል። እንግዲህ እስኪ ንገሩኝ፣ አሁን እንደገና መጥታችሁ ይህንን ቃል ደግሜ ስነግራችሁ አያሳፍራችሁምን? ምናልባት ሰምቻለሁ፣ ግን ደግሞ አልታዘዝኩህም። ታዲያ እንዴት እንደገና ልመጣና ልሰማ እችላለሁ? መቅረቴ ትክክል ነዋ ትለኝ ይሆናል። አለመታዘዝህን ተረድተሃል፣ አፍረሃል፣ ፈርተህማል። ሌላ ሰው ባያስተካክልልህም አንተ ራስህ ላይ አስተካክለሃል። እኔ ያልኩት ነገር እውነትና እርግጥ እንደሆነ አውቀሃል። በአካለ ሥጋ ከእናንተ ጋር እዚያ ሳልኖር ቃሌ ሕሊናህን ወቅሶሃል። አልታዘዝከኝም አደል? እንኪያስ ወደ ቤተ ክርስቲያን መጥተህ ከቀድሞ የበለጠ እንደገና ትሰማ ዘንድ ይገባሃል። ያን ጊዜም ትታዘዛለህ። መድኃኒተ ሥጋን ወስደህ ባይሻልህ እንደገና ሌላ ቀን ደግሞ አትሞክርምን? አንድ ዛፍን የሚቆርጥ ሰው አንድ ዋርካ መቁረጥ ፈልጓል እንበል። መጥረቢያ ይይዛል፣ ከዚያም ስሩን ይቆርጣል። አንድ ጊዜ ቢመታውና ዛፉ ባይወድቅ እንደገና ለሁለተኛ ጊዜ አይመታውምን? ለአራተኛ፣ ለአምስተኛ፣ ለአስረኛ ጊዜ ጨምሮ አይመታውምን? አንተም እንደዚህ አድርግ። እነዚህን ነገሮች የምነግርህ ግን አንተን አሁንም ልል ዘሊል እንድትሆን ብዬ ሳይሆን
ይበልጥ ንቁ እንድትሆን ብዬ ነው። አንተ ሰው እነሆ ወደ ቤተ ክርስቲያን ገብተሃል። በክርስቶስ አንድነት ውስጥ ትቆጠር ዘንድ የተገባ ሆነሃል። የበቃህ የተዘጋጀህ አይደለህም ተብለህ እስክትዘጋጅ ድረስ ካልተከለከልክ በቀር ከቤተ ክርስቲያን ውጭ አትሁን። ሳትከለከል ከቤተ ክርስቲያን ወጥተህ የሄድክ እንደሆነ እንደ ሸሸ ሆነ ትጠየቃለህና። ቀኑን ሙሉ የምታጠፋው ከሥጋ ጋር በተዛመዱ ነገሮች ላይ ነው። ታዲያ ለ2 ሰዓታት ያህል እንኳን ለነፍስህ ፍላጎቶች ጊዜ አትሰጥምን? ብዙውን ጊዜ ወደ ተውኔት ቤት ትሄዳለህ። ተዋናያኑ ጨርሰው ካለቀቁ በቀር አንተ አቋርጠህ ወደ ቤት አትሄድም። ወደ ቤተ ክርስቲያን ስትመጣ ግን ገና ቅዳሴው ሳይጠናቀቅ እቱ ሳይባል ፈጥነህ ትሄዳለህ። ወዳጄ፣ የእግዚአብሔርን ትእዛዝ የሚያቃልል በትእዛዝ ተይዞ ይጠፋል ብሎ ያለውን አምላክ ፍራ። ምሳሌ ምዕራፍ 13 ቁጥር 13። በአንድ ምድራዊ ንጉሥ ፊት የምትቆም ብትሆን ኖሮ ይህንን ለማድረግ አትደፍርም ነበር። በእግዚአብሔር ፊት ስትቆም ታዲያ በፍርሃትና በመንቀጥቀጥ ሳትቆም ትስቃለህን? ለቁጣ ታነሳሳዋለህን? ከኃጢአቴ የበለጠ በዚህ ለቁጣ እንደምታነሳሳውስ አታየምን? እግዚአብሔር ኃጢአት ሰርተው ምንም የበደልና የጸጸት ስሜት የማይሰማቸው ሰዎችን ያህል በሚበድሉ ሰዎች ላይ አይቆጣምና። አንተ ሰው እስኪ ንገረኝ፣ ሴቶችን ለመማረክ ብቻ ብለህ በቤተ ክርስቲያን ውስጥ ስትቆምና ይህን የመሰለ ጽርፈት በእግዚአብሔር ቤተ መቅደስ ስትፈጽም አትፈራምን? የእግዚአብሔርን ቤት እንደ ተራና ከገበያ ቦታ ክብር አሳንሰህ ትቆጥረዋለህ። በገበያ ቦታ ላይ በአንዲት ሴት ፊት ፍዝዝ ብለህ ብትቆም ታፍራለህ፣ ትፈራማለህ። በእግዚአብሔር ቤተ መቅደስ ውስጥ ሆነ እግዚአብሔር እየተናገረና ይህን ብታደርግ መከራ ሥጋ መከራ ነፍስ እንደሚያገኝህ እያስፈራራህ እያለ እንደዚህ ያሉ ነገሮች ልታደርግ እንደማይገባህ እየተነገረህ ባለ ቅጽበት ላይ ግን ይህን በድፍረት ትፈጽማለህ። ዓይንህንና ልብህን የዚህ ክፉ ሥራ መሳሪያ መሆናቸውን አይታ ነፍስህ አትሳቀቅምን? አትፈራምን? በእውነት ያለ ሐሰት ሰው ዓይኖቹን ይህንን ለማድረግ ከሚገለገልባቸው ዓይነ ስውር ቢሆን ይሻለዋል። ሰው ሆይ በዚህ ግሩም መሥዋዕት ወደ አንተ የሚቀርበው ማን እንደሆነ ከማን ጋራ ማለትም ከኪሩቤል ከሱራፌልና ከሌሎችም ሰማያውያን ኃይላት ጋራ ሆነህ እግዚአብሔር እንደምትጠራው ልብ በል። አዎን ከአንተ ጋራ በቅዳሴው ላይ የሚሳተፉት እነማን እንደሆኑ አስታውስ። በሰውነት ውስጥና ሥጋ ለባሽ ከሆነ እያለ ከረቂቃኑ ኃይላት ጋራ ሆነህ እግዚኦ ኩሉ እግዚአብሔርን ለማመስገን የተገባህ የበቃህ መሆንህን በራሱ በመንፈስ ትሆን ዘንድ ለማድረግ በቂ ነውና። ስለዚህ የዝሙት ሕሊናና ልዩ ሐሳብን ይዘህ ከዚህ ቅዱስ ምስጋና ከዚህ ቅዱስ ምስጢር አትሳተፍ። በዚህ ጊዜ ምድራዊ ሐሳቦችን ሁሉ ከሕሊና አሽቀንጥረህ ጣል እንጂ ምድራዊ ሐሳቦችን ከሕሊና አውጥተህ ጥለህ ሁለንተናህንና ወደ ሰማያዊ ሐሳብ አድርገህ እንደ ሱራፌል ከአክናፍ ወደ ሌላ ወጣህ። በክብር ደጅ ፊት እንደ ቆምህ ስላደረገልህ ነገር ሁሉ ለእግዚአብሔር የምስጋናን መሥዋዕት ሰዋ እንጂ። ገና በዚህ ምድር ላይ ያለን ወደ ኋላ የሚጎትተንን ሐሳብ ከፍ ከፍ ማድረግ ይቻለን ዘንድ ከዚህ ዓለም ጭንቀት የተነሳ የሚመጣውንም ክፉ ሐሳብ አሽቀንጥረን መጣል ይቻለን ዘንድ ልቦናችንን በሕላዌ እግዚአብሔር ፊት ማነቃቃት ይቻለን ዘንድ ከመለኮታዊ መሥዋዕት ለመሳተፍ የበቃን የተገባን ሆነን ልንቀርብ እንደሚገባን የታዘዝነው ለዚህ ነውና። ይህ የሥጋዊ እጅና እግር ጉዳይ አይደለም። እዚህ ላይ እየተነጋገርን ያለነው ስለ ሯጮች ወይንም ትግል ስለሚጋጠሙ ሰዎች አይደለም። እየተነጋገርን ያለነው በእነዚህ ኃይላተ ቃላት የውስጣዊ ሐሳቦቻችንን ኃይል ከፍ ከፍ ማድረግ እንድንችል፣ ፈተናን ድል መንሳት እንድንችል ሽተን ነው እንጂ። ፍቁራን በመለኮታዊ መሥዋዕት ጊዜ በዚህ አስደናቂ ምስጋናን የሚሳተፉ ሰዎች ብቻ እንዳይመስሏችሁ። መላእክትም ሳይቀሩ በአምላክ ፊት ይሰግዳሉ እንጂ የመላእክት አለቆችም ጸሎት ያደርሳሉ እንጂ። ይህን ማድረግ ለእነርሱ የተስማማ ነውና ይህን የምስጋና መሥዋዕትን በማቅረባቸው ጸጋ ይጨመርላቸዋልና። ሰዎች በነገሥታት ፊት ዘንባባ እንደሚያነጥፉ ይኸውም በዚህ አማካኝነት ምሕረትንና ርኅራኄን እንደሚያስቡ ቅዱሳን መላእክትም እንደዚሁ በዘንባባ ዝንጣፊ ፋንታ የጌታችንን ክቡር ሥጋ ይዘው ማለትም ስለ ተቆረሰው ሥጋ ስለ ፈሰሰው ደምህ ብለው ስለ ሰው ልጆች በእግዚአብሔር ፊት ይማልዳሉ። እንዲህ በማለት የሰው ልጆችም እንዲሁ ፍጹም እንዲወዱህ ታደርጋቸው ዘንድ መንፈስህን ታድላቸው ዘንድ እንማልድሃለን። ክቡር ደምህን ስላፈሰስህላቸው ስለ ሰዎች እንማጸናሃለን።
ቅዱስ ሥጋህን መሥዋዕት አድርገህ ስለሰጠህላቸው ሰዎች እንለምንሃለን። ስለዚህ እያንዳንዱ ሰው ወደ ደገኛው መንገድ ተመልሶ ይመጣ ዘንድ በልቡ ምን ምን ስህተቶች ሊያርቅ እንደሚገባው፣ ምን ምን በጎ ምግባራትን ሊሠራ እንደሚገባው፣ ከነፍሱ ምን ምን ኃጢአቶችን ሊያርቅ እንደሚገባው የገዛ ራሱን ይመርምር። በዚሁ መሠረት ላይ ጾም ጥሩ ለውጥ ካመጣና አሁንም ስለ ቀደሙት ቁስሎች ጥንቃቄ ሊያደርግ እንደሚገባው ካወቀ ከተረዳ ቅዱስ ሥጋውን ክቡር ደሙን ለመቀበል ይቅረብ። እስካሁን ድረስ ቸለል የሚል ከሆነ እንዲሁ ከምግበ ሥጋ ብቻ መጾምን የሚያሳይ ከሆነ በሌላ መልኩ ምንም ለውጥ ካላሳየ ግን እርሱ ሚስጥር ከመሳተፍ በአፋ ይቆይ። ኃጣውን ካራቀ በኋላም ይመለስ። የማይጾም ከሆነ ላለመጾሙም ደዌን እንደ ምክንያት የሚያቀርብ ከሆነ እርሱ ላለመጾሙ ይቅርታ ሊያገኝ ይችላል። ይህም ቢሆን ግን ክፉ ምግባራቱን ካላራቀ ምሕረት ይቅርታ ሊደረግለት አይችልም። አንተ ሰው ንገረኝ፣ ፍቁር እግዚአብሔር ለዚህ ግዴለሽነታችን ምክንያቱ ምን እንደሆነ በዚህ ጉባኤ ቢጠይቀን የምንመልሰው መልስ እንደምን ያለ መልስ ነው? እግዚአብሔር በነቢያቱ አድሮን እየተናገረ እያለ ብዙውን ጊዜ እኛ ከባልንጀሮቻችን ጋር ረጅም ተደጋጋሚ ወሬ እንደምንይዝና ለእኛ ምንም በቆየት በሌላቸው ነገሮች እንደምንባክን በደንብ የምታውቀው ነውና፣ እንግዲህ ሌሎች በደሎቻችንን እንኳን ብንተዋቸው ለዚህ ጥፋታችን ብቻ እግዚአብሔር ተገቢውን ቅጣት ቢቀጣን ሊኖረን የሚችለው ተስፋ ድህነት እንደምን ያለ ነው? ይህን እንደ ንዑስ በደል አድርገህ አትቁጠረው። ይህ አንተ ንዑስ ብለህ የምታስበው በደል ምን ያህል አብይ በደል እንደሆነ ማየት ከፈለግ ይህንኑ በደል በሰዎች ላይ ብፈጽመው ብለህ አስበው። ያን ጊዜም ንዑስ በደል እንዳይደለ ትገነዘባለህ። አንድ መኮንን ወይንም ካንተ ከማዕረግ ከፍ ያለ ደረጃ ያለ ሰው ካንተ ጋር እየተነጋገረ እያለ ከአንድ ባሪያ ጋር ለመነጋገር ትደፍራለህን? ይህ እንደምን ያለ ድፍረት እንደሆነና እንደምን ያለ ቅጣት እንደሚያመጣብህ ታውቀዋለህ። ይህንን በእግዚአብሔር ፊት ስታደርግ ግን ምንም አይመስልህም። ይህ ለሌላው ሰው ባለሥልጣን ቢሆን ላሳየኸው ንቀት ይቀጣሃል። እግዚአብሔር ግን ዕለት ዕለት በብዙዎች ሰዎች እጅግ ታላላቅ በሆኑ በደሎች በአንድ ሰው ብቻ ሳይሆን በሰዎች ሁሉ በሚባል ደረጃ የሚሰደብ ቢሆንም ይታገሳል፣ ትዕግስትን ይታገሳል። አንተ የአንድን ምድራዊ ንጉሥ ቁጣ ማራቅ ስትፈልግ ከሚስትህ ከልጆች ጋር ሆነህ ይቅርታ ትጠይቀዋለህ። የበደለው ሰው ሌላ ከሆነም ይህን አድርገህ አንዳንድ ጊዜ ከቅጣት ልታድነው ትችላለህ። የሰማይን ንጉሥ እግዚአብሔርን ለመማለድና ስለ አንድ ወይም ስለ ሁለት ወይም ስለ 3 ወይም ስለ 100 ሳይሆን ስለ ሁሉም የዚህ ዓለም ኃጥአን ለመማለድ ግን ሁላችሁም በአንድነት አትፋጠኑም። ሁላችሁም እግዚአብሔር በአንድነት በምታቀርቡት ጸሎት ደስ ተሰኝቶ በደሎቻችሁን እንዲያርቅላችሁና የእነዚያን ኃጢአት ይቅር እንዲልላቸው አትጠሩትም። ይህን አታደርጉም። ስለዚህ ማወቅ እፈልጋለሁ፣ እነዚያ ይህንን ጉባኤ ምዕመናንን ችላ ብለው ከዚህ ቅዱስ ማዕድ የራቁት ምንድን ነው እያደረጉ ያሉት? ይህንንም በደንብ አውቃለሁ። ወይ ከንቱና እርባና ቢስ ስለሆነ ነገር እያወሩ ነው፣ አሊያም ደግሞ በዚህ ዓለም ሐሳብ ሰጥመዋል። ለእነዚህ ለሁለቱም ሁኔታዎች የተሰጠው ጊዜም እንዲሁ ምክንያት የለሽና ጠበቅ ያለ እርማት የሚያስፈልገው ነው። ስለ መጀመሪያው ነገርስ ማለትም ስለ ከንቱና እርባና ቢስ ወሬ ከንቱነትንና እርባና ቢስነትን ለማስረዳት ብዙ መነጋገር አያስፈልገንም። የቤተሰብንና የእነርሱን የግላቸውን ጉዳይ እንደ ሰበብ ማቅረብ አይችሉም። ለምን ሲባል መንፈሳዊና ሰማያዊ የሆኑትን ጉዳዮች ከዚህ ዓለም ጉዳዮች በላይ አስበልጠው እንደማይመለከቷቸው ከተግባራቸው ግልጽ ነውና። እንዴ እስኪ ንገሩኝ፣ አንድ አገልጋይ የጌታውን ፍላጎት ሳያሟላ የገዛ ራሱን ፍላጎቶች የሚያሟላ ከሆነ ይህ እንደምን ያለ አገልጋይ ነው? እንግዲህ ስልጣን ወይንም ሹመት ስም ብቻ በሆነበት በሰዎች ዘንድ አንድ አገልጋይ ለጌታው ይህንን የሚያህል ክብርና መታዘዝ የሚሰጥ ከሆነ ጌታችን ብቻ ሳይሆን የኃይላት ሁሉ አምላክ ለሆነው ለእግዚአብሔር ለሰዎች የምንሰጠውን ያህል ክብር የማንሰጠው ከሆነ ይህ እንደምን ያለ ጎስቋላነት ነው? የእነዚያ የምድራውያኑ ጌቶች ነፍስ በዓይናችሁ ፊት ለፊት ገልጬ ማሳየት የሚቻለኝ ቢሆን ኖሮ ምን ያህል የቆሸሸች፣ ለዚህ ለምትሰጧቸው ክብርና መታዘዝ ምን ያህል ያልተገቡ፣ ምን ያህል ደካሞችና ምድራውያን እንደሆኑ በተገነዘባችሁ ነበር። የእነዚያ ከዚህ ቅዱስ ጉባኤ የቀሩት ሰዎች የልቦናዎቻቸውን ውሳጤ ከፍቼ ማሳየት የሚቻለኝ ቢሆን ኖሮም ጉዳታቸውን በአግባቡ ማወቅ በተቻላችሁ ነበር። ወደ ሕሊናቸው ጓዳ፣ ወደ ልቦናቸው ሰሌዳ ዘልቃችሁ መግባት የሚቻላችሁ ቢሆን ኖሮ በምን ያህል ቁስል የተጎዱ እንደሆኑ ማየት፣ እዚያ ውስጥ ስንት ሾህ እንዳለ መመልከት በተቻላችሁ ነበር። ገበሬ ያላረሰው መሬት
ዱርና ደስ የማያሰኝ እንደሚሆን ሁሉ መንፈሳዊ ገበሬ ያላረሳት ነፍስም አረምና እሾህ የተሞላች ነች። ዕለት ዕለት የነቢያትንና የሐዋርያትን ትምህርት የምንሰማ እኛም የቅዱሳት መጻሕፍት መዝሙራትን ከልባችን የምንዘምር ብንሆን ኖሮ ቁጡ የሆኑ ልቦቻችንን መግዛት በተቻለን ነበር። የገዛ ግልፍተኝነታችንን መቆጣጠር በተቻለን ነበር። ከቅናት መርዝ ራሳችንን ነፃ ማድረግ በተቻለንም ነበር። የገዛ ራሳችንን ድክመቶች ማስተዋል በተቻለን ነበር። እነዚህን አራዊት መከልከል በተቻለን ነበር። እነዚህ ሁሉ አረሞችና እሾሆች ባልሞሉብን ነበር። እንግዲህ የእግዚአብሔር ቃል ፈጽመው የማይሰሙ ሰዎች እነዚህን መድኃኒቶች አይጠቀሙምና የሚኖራቸው ተስፋ ድህነት እንደምን ያለ ነው! ከኋላው እርሱ የድህነት ቦታ ብሎ የሚጠራውን ምክንያት የተወሰው በሁሉም አቅጣጫ የሚባዝን እንደሚሆን በጨለማ ውስጥ መብራት ሳይዝ የሚሄድ ሰውም ከብዙ ነገሮች ጋር እንደሚላተም ሁሉ ፈሪሃ እግዚአብሔርን የዘነጋ ሰውም ለማያቋርጥ መቆርቆር፣ ሐዘንና ጭንቀት ተላልፎ ይሰጣል። እግዚአብሔር ከኛ ጋር ሲሆንና ሲጠብቀን ግን ሐዘን፣ ጭንቀት ከኛ ፈጥኖ ይወገዳል። ስለዚህ እርሱን እግዚአብሔርን ስንተወውና እርሱን ወደ መርሳት ደርሰን ራሳችንን ስናርቅ ነፍሳችን ከሁለት ትከፈላለች። ልባችን በሐዘን ይመታል። ስቃይ መከራ በእኛ ላይ የሚያደርሱ ሰዎችም አብዝተው ይሳለቁብናል። ይኸውም ነቢዩ ኤርምያስ ክፋትሽ ይገስጽሽ ክደትሽም ይዘልፍሻል እንዳለው እጅግ ግዴለሽ የሆኑት እንኳን ሳይቀሩ በሁሉም ቦታ ስቃይ መከራ ሲደርስባቸው ከሄዱበት እንዲመለሱ ነው። ኤርምያስ ምዕራፍ 2 ቁጥር 19። ተላልፎ መሰጠት አንዱ የእግዚአብሔር መግቦት መገለጫ ነውና ከእርሱ ጋር ሆነን ሲጠነቀቅልንና ሲንከባከበን የምንንቀው ከሆነ እርሱም ችላ ይለናል፣ ይተወናል። በዚህ መንገድም እርሱን ችላ ብለውት ችላ ያላቸው ሰዎች ከቀድሞ ይልቅ ትጉዎች ወደ መሆን ይመጣሉና። ስለዚህም ከረጅም ጊዜ በፊት ጥለውን ወደ ክፎች ማኅበር የሄዱ ብዙ ሰዎች ዛሬ በእኛ መካከል እንደተገኙ አስባለሁ። ከዚህ ቅዱስ ማዕድ እንዳይቀርቡ እለያቸው ዘንድ በእርግጥ እነማን እንደሆኑም ላውቃቸው እፈልጋለሁ። የምለያቸው ግን ከእንግዲህ ወዲህ ለሁል ጊዜ አይደለም፣ መንገዳቸውን በማስተካከል ንስሐ በመግባት እንዲመጡ ነው እንጂ። ይኸውም ወላጆች ያሳዘኗቸው ልጆቻቸውን ከዚያ ወዲያ ለሁል ጊዜ ሊከለክሏቸው ፈልገው ሳይሆን ተገስጸው በዚህ ምክንያት ራሳቸውን እንዲያሻሽሉና የወላጆቻቸውን ርስት ለመውረስ የተገቡ እንዲሆኑ ብለው አስበው እስከሆነ እስከ ጊዜው ጊዜ ከቤት እንደሚያስወጧቸውና ከማዕዳቸው እንደሚከለክሏቸው ነው። ይህን እረኞችም በየጊዜው ያደርጉታል። እረኞች የታመሙ በጎች ያሉ እንደሆነ በሽታቸው እስኪሽርላቸው ድረስ ጤናማ ከሆኑት ከሌሎቹ ይለዩአቸዋል፣ ሲሻላቸውም ከመንጋው ጋር ይጨምሯቸዋል። ይህን የሚያደርጉት የተቀሩት በበሽታው እንዳይያዙ ነው። ስለዚህ እኛም እነዚህን ሰዎች ልናውቃቸው የምንፈልገው ስለዚሁ ምክንያት ነው። ምንም እንኳን እንዲህ በዓይናችን ተመልክተን ልንነግራቸው ባንችልም እነዚህ አሁን እየተናገርናቸው ያሉት ቃላት ግን እንደ ምልክት አድርገን እንሰጣቸዋለን። ሕሊናቸውን ሲነካቸውም ወደ ምስጢር መቅረብ የሚቻለው የተገባው ሰው ክርስቲያናዊ ሕይወቱን በተግባር የሚገልጠው ብቻ እንደሆነ በማስተማር በስውር ራሳቸውን እንዲያርቁ ያደርጋቸዋል፣ ያሳምናቸዋል። ለክርስትና የማይገባ ሕይወትን እየኖረ ከዚህ ቅዱስ ማዕድ የሚሳተፍ ሰው ምንም እንኳን በአፋ የቀረበ ቢመስልም በገቢር ግን የራቀ ሰው ነውና በእውነት ያለ ሐሰት ከዚህ ቅዱስ ማዕድ እንዳይቀበሉ ከተከለከሉት ሰዎች ይልቅ ይህ ሰው የራቀ ሰው ነውና። ኋለኞቹ ከምስጢር የተከለከሉት በሕገ እግዚአብሔር መሠረት ነው። የመመለሱ በጎ ተስፋ ግን አላቸው። በንጹሕ ልብ ስህተቶቻቸውን ለማስተካከል ቢፈልጉ ወይንም ቢፈቅዱ እንደገና ወደ ተባበሩት ቤተ ክርስቲያን መመለስ ይቻላቸዋል። ራሳቸውን ያቆሸሹና ከበደላቸው የተነሳ ያገኛቸውን እድፈት ሳያርቁ ያለ ኀፍረት የሚቀርቡ ሰዎች ግን የነፍስ ቁስላቸውን የበለጠ እንዲመረቅዝ ነው የሚያደርጉት። ኃጢአት ከፈጸሙ በኋላ እንዳለማፈር ያለ ጽኑ በደል የለምና። ብዙ ሰዎች በዓመት አንድ ጊዜ ከቅዱስ ምስጢር ይሳተፋሉ። አንዳንዶቹ ደግሞ 2 ጊዜ ይሳተፋሉ። ሌሎችም ቶሎ ቶሎ ይቀበላሉ። ከነዚህ መካከል ማንን ነው የምናመሰግነው? አንድ ጊዜ የተቀበሉትን ነውን? ቶሎ ቶሎ የሚቀበሉትን ነውን? አልፎ አልፎ የሚቀበሉትን ነውን? የምናመሰግነው በንጹሕ ልብ በጽሩ ሕሊናና ነውር በሌለበት አኳኋን የሚቀርቡትን ነው እንጂ በዓመት አንድ ጊዜ ወይም ቶሎ ቶሎ የሚቀበሉትን ወይንም ደግሞ እጅግ አልፎ አልፎ የሚሳተፉትን አይደለም። ስለዚህም እንደነዚህ ያሉ ሰዎች ወደ ምስጢር ይቅረቡ። እንደዚህ ያልሆኑ ሰዎች ግን በዓመት አንድ ጊዜ ቢሆንም አይቅረቡ። ቢቀርቡ ትርፉ በገዛ ራሳቸው ላይ ፍርድንና ኩነኔን መጨመር ነውና። አንድ ሆዱን የታመመ ሰው ብርታትን የሚያድል ምግብ ቢመገብ
እንደሚጎዳው፣ እንደሚያባብስበት፣ ምግቡ ለረሃቡ መፍትሄ ከመሆን ይልቅ ለሕመሙ ሰበብ እንደሚሆንበት ሁሉ ራሱን ሳያዘጋጅ አስፈሪውን ምስጢር የሚቀበል ሰውም እንደዚህ ነው። ከዚህ ቅዱስ ማዕድ ከዚህ ንጉሣዊ መብል ተሳትፋችሁ ስታበቁ ከዚያ በኋላ እንደገና ሰውነታችሁን ታቆሽሻላችሁን? በጎ መዓዛ ያለውን ሽቶ ከተቀባችሁ በኋላ እንደገና በሚከረፋ መዓዛ ትሞሉታላችሁን? ዓመት ጠብቃችሁ ከምስጢር ብትካፈሉ ከአንድ ሳምንት በኋላ ግን ዘወትር ወደ ቀደመ ግብራችሁ የምትመለሱ ከሆነ መቀበላችሁ በራሱ አንድ ዓመት ሙሉ ለፈጸማችሁት ኃጢአት ስርየት በቂ እንደሆነ ታስባላችሁን? እስኪ ንገሩኝ። በአንድ ጽኑ ሕመም ተይዛችሁ ቆይታችሁ ከ40 ቀናት በኋላ ደህና ብትሆኑ ቀድሞ እንድትታመሙ ምክንያት ወደ ሆናችሁ ነገሮች ትመለሳላችሁን? ይህን ብታደርጉስ ቀድሞ ጤናችሁን ለመመለስ ያደረጋችሁትን ድካም ሁሉ ከንቱ አታደርጉትምን? እንግዲህ በሥጋ የምናገኘው ጥቅም እንደዚህ ባለ መንገድ የሚበላሽ ከሆነ በገዛ ፈቃዳችንና በራሳችን ውሳኔ ላይ የሚንተራሱ ነገሮችማ እንደምን ከዚህ የባሰ ይበላሹብን ይሆን? በአፋችሁ ዘንድ መራራነት ካለ ቀላል የሚባለውንም ምግብ እንኳን አትቀምሱ። ታዲያ እስኪ ንገሩኝ፣ በነፍሳችሁ ዘንድ ይህንን የሚያህል ታላቅ እድፈት እያለ ከቅዱስ ምስጢራት ትሳተፉ ዘንድ ትደፍራላችሁን? ይህን ለማድረጋችሁ ሊደረግላችሁ የሚችል ይቅርታስ እንደምን ያለ ይቅርታ ነው? ሐዋርያው ሳይገባው የሚበላና የሚጠጣ ለራሱ ፍርድን ይበላል ይጠጣልም ብሏልና አንደኛ ቆሮንቶስ ምዕራፍ 11 ቁጥር 29። ይኸውም ልክ ጌታችን ክርስቶስን እንደሰቀሉት ሰዎች አይነት ፍርድና ቅጣት ያገኘዋል ማለት ነው። ሰቃልያነ ክርስቶስ በደሙ ላይ በደለኞች እንደሆኑ ሁሉ ሳይገባቸው ከቅዱስ ቁርባን የሚቀበሉ ሰዎችም እንዲሁ ናቸው። የንጉሡን ሐምራዊ መጎናጸፊያ የቀደደ ወይም ደግሞ በጭቃ የነካ ሰው መጎናጸፊያውን የቀደደ ያህል እንደሆነ ሁሉ ንጹሕ ባልሆነ ሕሊና ለራሳችን የጌታችንን ሥጋ የሚቀበሉ ሰዎችም ልክ ጌታችንን በመስቀል ላይ እንደተሳለቁበትና ልብሱን እንዳዋረዱት ሰዎች ናቸው። አይሁድ ጌታችን ኢየሱስ ክርስቶስን በመስቀል ላይ ሰቀሉት። ንጹሕ ባይደለ ልብ ሳይገባቸው የሚቀበሉ ሰዎችም በተመሳሳይ መንገድ ያዋርዱታል። ስለዚህ ምንም እንኳን ኃጢአቱ የተለያየ ቢሆንም ጽርፈቱ ግን ያው አንድ ነው። ይህ ብዙዎቻችሁን ይረብሻል። ይህ ብዙዎችን ያስጨንቃል። ይህን የሚሰሙኝ ብዙ ሰዎች ሕሊናቸውን ይነካቸዋል። እናንተ የምትሰሙኝን ብቻ ሳይሆን እንዲያውም ከእናንተ በላይ የምንናገራችሁን እኛን ሕሊናችንን ይነካናል። እንዴት? ይህ ትምህርት ለሰዎች ሁሉ የቀረበ ትምህርት ነውና። ይህ ተግሣጽ ተመሳሳይ ችግር ላለባቸው ሰዎች ሁሉ የቀረበ ተግሣጽ ነው። ተመሳሳይ መፍትሔ በፊታችሁ ላይ ያኖርኩትም ለዚሁ ዋና ምክንያት ነው። ይህም የእግዚአብሔር መግቦት ነው። የሚናገረውና የሚሰማው ሰው ሁለቱም ተመሳሳይ ተፈጥሮ ያላቸውና ለተመሳሳይ ሕግ የሚገዙ ናቸውና ሁለቱም እያንዳንዳቸው ተመሳሳይ በደል የሚፈጽሙ ሰዎች ናቸውና። ይህ የሆነው ስለምንድን ነው? ካህኑ መምህሩ ምዕመኑን በአትሕቶ ርዕሰ ሆኖ ያቀናው ዘንድ በደል የሚፈጽሙትን ሰዎች ይቅር ለማለት የተዘጋጀ ይሆን ዘንድ የገዛ ራሱን ድካም አስቦ አስታውሶ ለበደሉ ሰዎች የሚሰጠው ምክርና ተግሣጽ ወይንም ቀኖና ከባድ እንዳያደርገው። ስለዚህ ከእናንተ ጋር በቤተ ክርስቲያን ከተሰበሰቡት መካከል አንዱ ዝሙት ያለበት ቢሆንና ወደ ቅዱሳት ምስጢራት እየቀረበ እንደሆነ ብትመለከቱ ለካህኑ ንገሩት እንዲህ በማለት ይህ ሰው ምስጢራትን ለመቀበል የበቃ አይደለም፣ ለጊዜው በንስሐ ተመልሶ የበቃ እስከሚሆን ድረስ ከዚህ ክብር ለየው። እንደዚህ ያለ ሰው የእግዚአብሔርን ሕግ ለመናገር የማይበቃ ከሆነ መዝሙር 49 ቁጥር 16 ከቅዱስ ማዕድ ቢሳተፍማ እርሱ ብቻ ሳይሆን እንዲሳተፍ ያደረገውም አንተም ጭምር እንደምን ያለ ፍዳ ትጨመር ይሆን? ምክንያቱም ዝሙትን ፈጽመህ አይደለም ያለው፣ ዕድል ፋንታህም ከአመንዝሮች ጋር አደረክ ነውና ያለው መዝሙር 49:18። የሌላውን ሰው ኃጢአት መሸፈን ምንኛ በደል መሰላችሁ! ይህን እያወቅን ከምስጢራት ሲሳተፍ እያየናቸው ዝም ካልን በእነርሱ በደል ላይ እንደምንሳተፍ እግዚአብሔር ተናግሯልና ርቱዕም ነው። ለምን ቢሉ ያ ሰው አመንዝራ ቢሆን ፈቲው ጸንቶብኝ ነው ብሎ ይቅርታን ለማግኘት ሰበብ ማቅረብ ይቻላል። በደሉን እንዳልተናዘዘ ንስሐ እንዳልገባ እያወቀ ከምስጢር እንዳይሳተፍ ያላደረገው ሌላው ሰው ግን ይቅርታን ለማግኘት ሊያቀርበው የሚችል ሰበብ አይኖረውም። አያችሁ፣ እናንተ ይህ ሰበብ እንኳን የላችሁም። ታዲያ በፈቲው ስሜቱ ላይ ተጋሪ ያልነበራችሁ ሆናችሁ ሳለ በሚቀበለው ቅጣት ላይ ራሳችሁን ተሳታፊ ታደርጋላችሁን? ስለዚያ ሰው በደል የምናገረው እኔ ምን አገባኝ፣ እኔን የሚያገባኝ የገዛ ራሴ ጉዳዮች ብቻ ናቸው
በማለትም ራስ ወዳድ የሆነ አነጋገርን አትንገሩኝ። ለገዛ ራሳችሁ ጉዳዮች የሚገዳችሁ ከሆነ የወንድማችሁ ጉዳይም በእርግጥ ሊገዳችሁ ይገባልና። ቅዱስ ጳውሎስ ይህ ሰው የገዛ ራሱን ጥቅም ያገኝ ዘንድ አስቦ እያንዳንዱ የገዛ ባልንጀራውን ጥቅም እንጂ አንድስ እንኳ የገዛ ራሱን ጥቅም አይፈልግ ብሏልና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 24። አንድ ኃጢአት የሠራ ሰው ሁሉም ፊታቸውን ከእርሱ እንደመለሱ ሲመለከት፣ ማለትም ወደ ምስጢር ሊቀርብ እንደማይገባው ሲነግሩት ወይንም ለካህኑ ሲነግሩበት የሠራው በደል ከፍ ያለና ጽኑ መሆኑን ይገነዘባልና። ሌሎች በደሉን የሚያውቁ ሰዎች ምስጢር ለመሳተፍ የበቃ እንዳልሆነ እየተመለከቱ እንደሆነ ካስተዋለ፣ ቅር ሳይላቸው እንደተቀበሉት ከተመለከተ፣ ይልቅስ እንዳበረታቱትና እንደረዱት ካሰበ ግን የሌሎች ሰዎች እርሱን መቀበል በበደል ላይ በደል በመጨመር ሊወቅሰው ይችል የነበረው ሕሊናውንም ያጣል። ብዙ ሰዎች እነዚህን ጥብቅ ማስተካከያዎች ሳይመለከቱ በመካከላችን ከተመላለሱ በኋላ እጅግ ተቆጥተዋል። ከቅዱሱ ማዕድ እንደከለከልናቸውና ከኛ አንድነት እንደለየናቸው አድርገውም ቆጥረውታል። ስለዚህ እኔም ከኛ ጋር አንድ ትሆኑ ዘንድ እንጂ ፊቴ እንዳላዞርኩባችሁ ራሳችሁም መርምራችሁ እንድትቀርቡ ብዬ እንጂ እንዳትቀርቡ ብዬ እንዳልለየኋችሁ ትረዱ ዘንድ እነዚህን ነገሮች መናገር ግድ ሆነብኝ። የበደሉ ሰዎች የመረረ ገሃነም ፍርሃት በሕሊናቸው ውስጥ ሊያድር፣ ፍርሃቱ በደላቸውን እሳት እንደነካው ሰም ሆኖ ያጠፋቸዋልና ነፍሳቸውን ንጽሕትና ጽርሕት ያደርጋታል። ከቅዱሱ ምስጢር ለመቀበልም የተዘጋጁ እንዲሆኑ ያደርጋቸዋልና። አንድ ባለመድኃኒት ከምግብ መመረዝ የተነሳ ከፍተኛ የሆድ ሕመም ላገኛቸው ሰዎች ጽኑ መድኃኒት እንደሚሰጣቸውና የጠፋው የምግብ ፍላጎታቸው እንዲመለስ እንደሚረዳቸው፣ እንዲመለስ መርዳት ብቻም ሳይሆን ከፍ ያለ የምግብ ፍላጎት እንዲኖራቸው እንደሚያደርግ ሁሉ ጠንካራ ቃለ ተግሣጽን የሚጠቀም ሰውም የዚያ ኃጥእ ሰው የልቡን ክፋት ሐሳቡን እንዲያነጻለት፣ የኃጢአት ሸክሙ እንዲቀልለት፣ ሕሊናው ከመታወክ ነፃ እንዲሆንለት፣ እንደዚሁም ነፍሱ እጅግ ደስ ተሰኝታ የጌታችን ክቡር ደሙን ለመቀበል የተዘጋጀች እንድትሆን ያደርጋታል። ከዚሁ ጋር ተያይዞም ንዑድ ክቡር የሚሆን ጳውሎስ ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ስለ ነፍሳችሁ ይተጋሉ ብሎ ነግሮናል። ዕብራውያን ምዕራፍ 13 ቁጥር 17። እናንተ የገዛ ራሳችሁን ጉዳዮች ወይም በደሎች በጥንቃቄ እንደምትመረምሩ ጥርጥር የለውም። እነዚህ ጉዳዮቻችሁ አካሄዶቻችሁን ሥርዓት የያዙ እንደሆነም ለሌሎች ስሌትን አትሰጡም። አንድ ካህን ግን የገዛ ራሱን ሕይወት በአግባቡ የሚመራ ቢሆንም እንኳን ለእናንተ ጥብቅ የሆነ እንክብካቤን የማያደርግላችሁ ቢሆን ዕጣ ፋንታው ጽዋ ተርታው ከነቀፋ ጋር ወደ መረረ ገሃነም መውረድ ነው። በገዛ ራሱ ኃጢአት ይህ ባያገኘው እንኳን በሌሎች ባልመከራቸው ባልዘከራቸው ሰዎች ምክንያት ይጠፋል። እንግዲህ ከቅዱሳት ምስጢራቱ ዘንድ ሳይገባቸው የሚሳተፉትን ሰዎች አጽንተን ስለተናገርናቸው ከፍ ባለ ጥንቃቄ እነዚያን ጸጋዎች ታድሏቸው ዘንድ እነርሱን ምዕመናኑን ለምታገለግሏቸው ለእናንተም ጭምር ልንነግራችሁ ይገባናል። እንደዚህ ካልሆነ የሚያገኛችሁ ፍዳ እንዲሁ ቀሊል አይሆንምና። እንዴት ቢባል አንድ ሰው ከቅዱሱ ማዕድ ለመሳተፍ ያልበቃ እንደሆነ እያወቃችሁ እንዲቀበል የፈቀዳችሁለት እንደሆነ እግዚአብሔር ደግሞ ሳይገባው ተቀብሎ የሚጠፋውን ሰው ደሙን ከእጆቻችሁ ይሻታልና። ይህ ሰው የአንድ ምድራዊ ንጉሥ ወይም የአንድ መኮንን ወታደር ወይንም ደግሞ በንጉሡ ዙሪያ ካሉት አንዱስ እንኳ ቢሆን ወደ ንጉሡ ሳይገባው የቀረበ እንደሆነ ይከለክሉታል። የእናንተ ሥልጣን ግን ከዚህ በላይ ነው። ስለዚህ የገዛ ሰውነቱን ንጹሕ ሳታደርጉ ጌታን ላለማሳዘን የምትጠነቀቁ ልትሆኑ ይገባችኋል። በሥጋ ወደሙ ፋንታ ሰይፍ ማለትም ዕዳ ፍዳ የምታሰናዱለት አትሁኑ። እንደዚህ ያለን ሰው ከድካሙ የተነሳ ለመሳተፍ ቢቀርብ እንኳን እርሱን ለመከልከል አትፍሩት። እግዚአብሔር አምላክን እንጂ ሰውን አትፍሩ። ሰውን የፈራችሁ እንደሆነ መልሶ ይንቃችኋል። ከዚህ የተነሳ እናንተም እግዚአብሔርን ታሳዝኑታላችሁ። ፈጣሪን ብትፈሩ ግን በእርሱ ዘንድ ባለሟልነትን ታገኛላችሁ፣ ሰውም ያከብራችኋል። ይህን ማድረግ ከፈራችሁም ወደ እኔ አምጡት፣ እኔ ይህን ለማድረግ ይሞክር ዘንድ አልፈቅድለትምና። ለመቀበል ያልበቃን ሰው የጌታችንን ደም እንዲቀበል ከማድረግ መጀመሪያ ሞቴን እመርጣለሁና። ዛሬም ዘወትርም እስከ ዘላለሙ ድረስ ጌትነት፣ ምስጋናና ክብር ያችን ነፍስ ለማዳን ብዬ አስቤ ከእግዚአብሔር ከምጣላ ሞቴን እመርጣለሁና። አሜን።